እኔ ምንም ጉልኝ አይደለም ግን ለሷም አስቢ የሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፏን አልተናገረች ፊቷን አልቀየረች እቺ ልጅ ምን ይሻለኛል ምግብ አልበላም ማለች ሰውነቷን እንዴት ለመልሰው እያለ ጧት ማታ ከመጨነቅ ውጪ ለሷም አስቢ እንዲህ ብላ አለመናገሯ ነው ምን ይሻለኛል አንቺ ልጅ ምግብማ አባይ ሰራለሁ ለፋለሁ አትበይ ብላ ግድ መናገር አለባት በውስጧ ግን ታስባለች ተጨነቃለች ዞር ብላ ለኛ ነው የምትነግረን ያው መሰራው ነገር ይመለሳል አትበላም ይችላል ምን አባቴ ላድርጋት እንዴት ሆና እንዴት ላርሳት እያለ ጧት ማታ ተጨነቃለች እሷም ተጨንቃኛንም ታስጨንቃናለች የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ መናገራችን አለመናገራችን ነው እሱ ነው የምታስቢው አንቺ ጭራሽ ባስ ብሎ ይኸው ሻንጣ ሰብስባሽ አሁን ልጅ ጠንከር ችን ሙድ ለጋሽ ማሙድ ይላል ያገሬ ሰው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ በዚሁ አጋጣሚ አናዳችሁኛል ሰብስክራይብ ያረጋችሁ አይደለም ሰብስክራይብ አድርጉ ፕሊዝ ሼር አድርጉ ቢያንስ ለአቅመ ሼር የደረሳችሁ ሼር አድርጉ የአብርሽና የሄርሜላ ቤተሰቦች ሼር አድርጉ ፕሊዝ በሁለተኛ ደረጃ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ ደምቃለሽ ልትሄድ ሳይሆን ይሄ እቃ ወይም ይሄ ልብስ ከሳውዲ አረቢያ የተላከ ነው ከሳውዲ የተላከ ነው እናቴን እኔ እኮ ግርም የምትሉኝ ማለት ነው በዚህ ደረጃ ሰገጤ የምትሆኑ ሆናችሁ ነው እኛም ማናቀ መስላችኋል እንዴ ለምንድን ነው በዚህ ደረጃ ሰገጤ የምትሆኑት በመጀመሪያ ደረጃ ይሄ አረብ ሀገር የመጣ ልብስ ነው ይሄ ሩታ ልጁን ያቀፈችበት ፎጣ ማለት ነው ሳውዲ አረቢያ 5 ድርሃም ነው የሚሸጥ ድርሃሚን ከሚባል ቦታ 5 ድርሃም ነው የሚሸጠው ኦር የሩታ እናት የለበሰችው ቢጃማ $10 ነው 10 ድርሃም ነው የሚሸጠው ያ የስንት ድርሃም ነው 7 ቢጃማ ነው የሚሸጠው ማለት ነውና በመጀመሪያ ደረጃ ደመቁ ማለት ነው ደምቃለች ደመቁ አዛለች ሞኝሽን ፈልጊ ገባችሁ ለምን ካላችሁ ይሄ ስጦታ መጥቶላት ነው እኔ ደስ ይለኛል በጎቹ እንደዚህ ገዛስታችሁ ላክ ስታረጉ ሩታዬ በየጊዜው ማለት ነው ቪዲዮ እየሰራሽ ትመጣልናለሽ እኛ በማን እናሾፋለን አዛሉ ማለቴ አዛለች ሩታዬ እናትሽን ምክር ስሚ የእናትሽን ሲጀመር እኮ እሷ አትሄድም በእናንተ ሙድ እየያዘችባችሁ ነው ለምን አብርሽ አሁን ሌላ ቦታ ስለሄደ ስለተቃጠለች እንጂ እሷ የእናቷን ቤት ልቃ የትም አትሄድም ገባችሁ አይደለ ግን እናንተ ሞኝ ስለሆናችሁ ተሰግጥባችኋለሽ የእናንተ ሻንጣ ነው ይሄ የእናንተ ልብስ ነው የተላከ ነው በጎቹ ምን ይሻላል ምን አለ ለእናት ለአባቶቻችሁ ለእህት ለወንድሞቻችሁ ብትልኩ ምን አለ ለእህት ለወንድሞቻችሁ ብትልኩና እህት ወንድሞቻችሁን ኦር እንትን ብትሉ እናንተ እኮ ዙራችሁ ከዛው ናችሁ ደመቁ ባትበላ አልহামዱሊላህ አታቅም ፈጣሪ አልፈጠረላትም አሁን ደግሞ አውቃ ነው እንጂ አትሄድም እናንተ የላካችሁለትን ሻንጣ እያሳየችን ነው ደመቁዬ እናመሰግናለን ቴንኪው ሶ ማች ቴንኪው አዎ ደምቃለች ሄርሜላ ደግሞ ትችላለች ስላችሁ በምክንያት ነው ሄርሜላ ትችላለች አብርሽ ይችላል ሲል እኔ በምክንያት ነው ለምን ካላችሁ በቃ ሄርሜላ በዚህ ደረጃ እናቲቱንም እሷንም አባቷንም ቅጥል አርጋቸዋለሽ ጋሽዬንም ምን ያላቃጠለችው ሰው አለ ሄርሜላ በቃ ሄርሜላ ትችላለች ስንላችሁ በምክንያት ነው ገባችሁ እንደዚህ ድብን አርጋታለሽ ይመችሽ ሄርሜላ በሁለተኛ ደረጃ ደግሞ ሄርሜላን እንነካለን ብትሉ ውርድ ከራሳችሁ ለምን ካላችሁ በራሳችሁ ጊዜ እንዳትዋረዱ በሁለተኛ ደረጃ ደግሞ ሄርሜላ ትችላለች ስንላችሁ በምክንያት ነው ለምን ሄርሜላ ስርዓት ያላት ስርዓት አባት እናት ያላት እንደ ሩታ ሴት አዳሪ ያልሆነች ምናምናት በሁለተኛ ደረጃ ደግሞ የተከበረ ግቢ ላልሽው ነው ልመልስልሽ ሩታዬ የተከበረ ግቢ አይደለም ሲጀመር አንቺ እኮ አስጣሽው የተከበረ ግቢውን አስጣሽው አንቺ ረክሰሽ እናት አባቶችሽን አረከሽ
አንቺ ረክሰሽ እናት አባቶችሽን አረከሽ ስለዚህ ለዚህ ተጠያቂ ደግሞ የምትወስጂው አንቺ እንጂ እኛ አይደለንም ወይም ደግሞ እናብርሽ አይደሉም የተከበረ ግቢ ነው ካልሽ አንቺ እኮ ራስሽን አርክሰሽ ላብርሽ እየተከፈልሽ ነበር ምሰሪው ላብርሽ እየከፈልሽ ነበር 5000 ብር ምሰሪው ከዛ ያን አፈቀርኩህ ብለሽ ያለቀሽ ጊዜ 6000 ብር አረገልሽ እያለ ወደ 10000 ብር ገባሽ አሁን ማሻአላ ሆነሻል ስለዚህ የተከበረ ግቢ ያልሽው እኛ እኮ መተናል አስደፈር ነው ያስደፈርሽው እኮ አንቺ ራስሽን ነው ገባችሁ እዚህ አጋጣሚ ልንገራችሁ ሩታ ገና ከዚህ በላይ ታለቅሳለች ገና ከዚህ በላይ ደም እንባ ታለቅሳለች ለምን ካላችሁ የራሷ ክፋት ራሷ መልሶ ይጥላታል ገባችሁ ሩታ እንድትረሳት ፈልግም ሩታ በቃ በቃ ይሆናል አይደለ ማግኘት ታቃላችሁ ማግኘት እንደዛ ናት መረሳት ምናምን አትፈልግም ለዛ ነው አዳዲስ አጀንዳ የምታመጣላችሁ ገባችሁ እናንተ ደግሞ ሆይ ብላችሁ አንጠልጥላችሁ ትዞራላችሁ ነው ሩታ አውቃ ነው እንደዚህ የምትለው በሁለተኛ ደረጃ ደግሞ ሩታ በደንብ አስባበት አልማበት ነው እየተወነች ያለችው አስባበት አልማበት ነው ገባችሁ ደመቁ ማለት ነው ደምቃለች አስባበት ነው እናንተ ለምንድን ነው የምታለቅሱት አንዲት እህቴ ያለቀሰች ነበር በኢሞ ደውላልኝ እንዴው ስሞትልሽ ሩታን ታያት ምናምን አለች እኔ ከሩታ ጋር ችግር የለብኝም ከሐሳቧ ጋር እንጂ ከሩታ ጋር ችግር የለብኝም እንደ ሴት ታሳዝነኛለሽ ለምን ካላችሁ በዚህ ደረጃ አንተ ማለቷ ያሳዝነኛል ግን እሷ ደግሞ የምታረገው ክፋቷ ነው አዙሮ የሚጥላት በሁለተኛ ደረጃ ደግሞ ሄርሜላ ለማስጠላት የምትሄድበት መንገድ ነው እኛ ማን ወዳት ሩታን ገባችሁ ራሷን ብቻ ሰልፍሽ ባህሪ ነው ያላት ስለዚህ እኛ በዛ ነው ማተመቸን በሁለተኛ ደረጃ ደግሞ ሱመያ የሩታን ይስጥሽ ብላችሁኛል እኔ እኮ የሰው ባል አላኮበልልም የሰው ባል አልቀማም እሷ ደግሞ ሩታ ደግሞ የሰው ባል ነው የቀማሽ መጀመሪያውም የሷም አልነበረም መጀመሪያ የነበረ አብርሽ የማን ነው የፍቅር ነው ፍቅርን ረሳችኋት የፍቅር ነበር ትዳሩ ላስታውሳችሁ ብዬ ነው ከረሳችሁ እናንተ ሾርት ኒሞሪ አይደላችሁ ከረሳችሁ የፍቅር ነበር ይፍቅር የሷ አይደለም ገባችሁ ፍቅር ደግሞ አልሆነም የዛኔ ሁሉም ሰው ሳይረዳ ሰደባት አሁን ፍቅር ራሷን አሳምና ስራዋን እየሰራች እየኖረች ነው ገባችሁ ከመጀመሪያውም አብርሽ የሷ አልነበረም ለምንድነው በግዴታ ሩታና አብርሽ አይለያዩም የምትሉ መጀመሪያ ያጣመራችኋቸው እኮ እናንተ ኮሜንታተሮች ናቸው እነሱ ሳይፈላለጉ ያጋባቸው እኮ እናንተ ናቸው በቃ አልፈለጋትም ምርጫው ለሱ ተውለት ለምንድነው እሱን የምታስጨንቁት ጋሽያ ያስጨንቀዋል እናንተ ታስጨንቁታላችሁ ኮሜንታተር ያስጨንቀዋል ልጁ ላይፉን ይኖርበት እስኪ ፕሊስ ላይፉን ተውት ለሱ ተውለት እሱ ይምረጥ እሱ የፈለገው ሩታ መርጦ ሄዷል ማለቴ ኦር ሄርሜላ መርጦ ሄዷል አይደለ ምርጫውን እስኪ አንዴ ተውለት እኔ እኮ ግርም ነው የምትሉኝ እንዳለ አሁን እኮ እናንተ እኛ ብቻ እናቀልሃለን ነው የምትሉት ይሄ ደግሞ ፌር አይደለም እናንተ ልታውቁለት አትችሉ እሱ ራሱ ነው በቃ ማየት የሚችለው እናንተ መርጣችሁለታል ምርጫው ተሳስታችኋል ሩታ በቃ ኋላ አነሳችም ሩታ ኦር የሱ ምርጫ አይደለችም ተውት በእናታችሁ እሱንም አትረብሹት እንዴ በጣም ነው የሚያስጠላው እናቴን በጣም ነው የሚያስጠላው በጣም ግግም አላችሁ እንዴ ኮሜንታተሮች ሆናችሁ ነው ተውት እስኪ በቃ ላይፍ በቃ ህይወቱን ይደሰትበት እናንተ በኮሜንት አጋባችሁ እናንተ በኮሜንት እንዴ ይሄ ሼም ነው በጣም ነው የሚያስጠላው ስለዚህ ተውት በሁለተኛ ደረጃ ደግሞ ልንገራችሁ በሁለተኛ ደረጃ ደግሞ ሄርሜላና አብርሽ መቼም አይለያዩም ለምን ካላችሁ ፈጣሪ ያገናኛቸው ባለ ጽንዶች ናቸው ጥንዶች የእናንተይቱ ደግሞ ራሷን ያረከሰችው ስለዚህ አንዴ ምርጫውን ተውለት ምርጫው ለሱ ተውለት እኛና ቃለን አትበሉ በእናታችሁ እስኪ አንዳንዴ ላይፍ ለራሱ ለባለቤቱ ስጡ እንዴ ይከተባት አለ ማንንም ይከተባል ግን ያንቺ መጠገን ያስፈልጋል አራስነትሽን ወጉን ማዕረጉን ጨርሰሽ አምሮብሽ እኔ ዘላለም አትኖሪም እኮ እኔ ጋር እኮ ኑሪ ያላልኩ ግን ያራስ ወግሽን ደንብሽን ሰውነትሽን ጠግነሽ ምን ነው ቀላል ነገር አደረግሽው እንዴ ያንን ቀን ያቺን የጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት አይደለም ማለት ያው
እናንተም አዎ አልተናገራችሁም፣ ግን በማየውን ነገር እናንተም እዚህ መረባሽ አለባችሁ ብዬ አላስብም። እኔ በእኔ ምክንያት እዚህ ማንም እየመጣ የተከበረ ግቢ ነው፣ በእኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉት እና እኔም ይሰማኛል እኮ። ይሄንንም እኮ ሰው ማስቆም አላቃተም። አሁንም ቢሆን ወደፊት ያንቺ ሞራል ነው ይሰማታል ብላ እርሶት ግን ለምንድን ነው ከልጅ ጨዋታ የሚገቡት? እርሶት ትልቅ አይደሉ እንዴ? እንደ ትልቅነት ረፍ ይበሉ እንጂ ተው እንጂ። የውሸት ተባባሪ ጨራሽ ነው የምትታሉልን። የውሸት ተባባሪ ኢማጂን ተው እንጂ። ህፃኑ ደግሞ አላለቀሰም። የውሸት ህፃን ነው እንዴ?